ግን እየወቀስኩሽ አይደለም። አውቃለሁ ላይ ጽግልሽ ነው እንጂ የዛን ሰውዬ ፊት ማየት አትፈልጊ። እንደኔማ ቢሆን ኖሮ አንቄ ገሎ ነበር። እንዴት አደራችሁ? እንዴት አደርሲ? ግን ቁርስ ደርሷል? አዎ ደርሷል። ነይ ቁጭ በይ። ወይ እፍ ያልተነሳችም እንዴ? እንዴት ነው አወራሻት? አይ ምንም አላለችኝም። ምን ሆናለች? አሁን ሲያት ደህና ነበረች። ምንም የተለየ ነገር አላየሁባትም። እሰይ እንደዛ ከሆነማ ተረጋግተልኛለች ማለት ነው። ተመስገን አምላኬ። እሰይ ወንድሜ መች ነው እናትና አባታችን የሚመጡት? እኔ እንጃ። ስደውልም ስልክ አይመለሱም። አሁንማ 3 ወር ብሎ ናቸው። ሳይመለሱ በፊት እንደምንም ብለን ንብረታችንን ማስመለስ አለብን። ሳልሞክር ቀርቼ ይመስልሻል? ግን የሚቻል ነገር አይደለም። በቃ አሁን እንደ አዲስ ከዜሮ ተነስተን ነው መስራት ያለብን። ለምን ሲባል ይሄን ንብረት እኮ ቤተሰቦቻችን ብዙ ዋጋ ከፍለውበታል። እንዲህ በቀላሉ አልችልም ማለት አትችልም። መከፈል ያለበት ዋጋ ተከፍሎ ንብረታችን ይመለሳል። ወይዘሮ እንዴ እዚህ ነሽ እንዴ? አዎ እዚህ ነኝ። ምን እየፈለግሽ ነው ወደ ላይ የምታዩ? ኧረ ምንም እየፈለግኩ አልነበረም። እንዴ ዝም ብዬ እያየሁ ነበር። ዛሬም እየተንሻፈቅሽ ነው? ግን ከማን እንደምትደበቂ እንደው ለማወቅ ጓጓሁ። ከማን እንደምትደበቂ? አንቺ ደግሞ ምን እያልሽ ነው? ደግሞ ከዚህ ቤት ከማን ልሸሽ እችላለሁ? እኔ ምን አውቃለሁ? ተንኮለኛ ሰዎች እንደ ሁሉ ጊዜ መደባበቅ ነው ስራቸው። በቃውን መጨቃጨቃችሁን አቁሙትና ሉሊትዬ ነይ እስኪ አብረን ቁርስ እንብላ። አይ ሉጣ ይቅርብኝ፣ ረፍዶብኛል። እባክሽ በዛው ላውራሽ ስለፈለኩኝ ነው። ምግቡን በልተን እንጨርስና ከዛ በኋላ ብቻችን ሆነሽ የማውራሽ ነገር አለኝ። በቃ እናንተ ብሉ። እኔ ፉዬ እንዴት እንዳደረች ሊያትና ከሷ ጋር እበላለሁ። ትናንትና ደህና አልነበረችም። ቆይ የሆነ ነገር ሆናለች እንዴ? ትንሽ ደብሯት ነበር። በቃ ቻው። ምንድነው እንደዚህ የምታፈጭብኝ? ንገሪኝ እስቲ። ትናንትና ከኤፍራታ ጋር ወዴት ነበር ሄዳችሁት? የት ሄድን? ኤፍራታ እኔ ልሸኝሽ ብላ ሸኘችኝ። ከዛ ወደ ቤት ተመለሰች። ኧረ እባክሽ ኤፍራታ ናት አንቺን የምትሸኝሽ? እንደማምንሽ ይመስልሽ? የት ነው ሄዳችሁት? ወይም ደግሞ ማንን ያገኛችሁት? ማንን አለማመን የራስሽ ፋንታ ነው። እሺ በቃ እኔ የማውቀው እስከ ላይኛው መታጠፊያ ድረስ ሸኝታ ወደ ቤት እንደተመለሰች ነው። በቃ ቆይ ገኒ ኤፍራታ ሉሊትን ብትሸኛት ምንድን ነው ችግሩ? ችግሩማ አንድ ላይ መሆናቸው፣ ፍቅር መሆናቸው። ኤፍራታ ያለ ምንም ምክንያት ይችን መርዝ የሆነች ሴትዮ መቅረቧ፣ እሱ ነው ችግሩ። ብሄድ ነው የሚሻለኝ። መጀመሪያም የምግብ ፍላጎት አልነበረኝም። ሉሊት። አቤት። ካላስቸገርኩሽ ቤዛ ጋር ልትወጪኝ ትችያለሽ? እሺ ወስድሻለሁ፣ ግን ዛሬ በጣም ብዙ ስራ ያለብኝ ይመስለኛል። ከፈለሽ ግን ደግሞ ሄዋን እንድትወስድሽ ላደርግሽ እችላለሁ። ማንም ይውሰደኝ፣ እኔ መሄድ ነው የምፈልገው። መጀመሪያ ግን ወንድምሽን ብታስፈቅጂ አይሻልም? እሱ ማወቅ አስፈላጊ አይደለም። እኔ ስለሚሄድበት ቦታ እያንዳንዱን ነገር ለሱ ማማከር አይጠበቅብኝም። እሺ እንግዲህ አንቺ እንዳልሽ። በቃ ልደውልላትና ምን ይዘሽ ትሄዳለች። በቃ እኔ ቢዚ ስለሆንኩ ነው። ደህና ዋሉ። ጽዮን ልጅ ደህና ነሽ አይደል? ዛሬ ደግሞ ካልወጥሽ ቆጣ ቆጣ ብለሻል። አይ አልተቆጣውም። እሺ እንግዲህ አንቺ እንዳልሽ። እንዴት አደርሽ? ነው ጨረቃ ከትላንቱ ትንሽ ሻል እንዳለሽ እና ደህና እንደሆንሽ ሰው። አዎ ደህና ነኝ፣ ግን ደግሞ ደህና ነኝ ማለት ብቻዬን መሆን አልፈልግም ማለት አይደለም። እፉዬ ቆይ ምንድን ነው የሆንሽው? ከኔ ለመራቅ እየሞከርሽ ነው? ቢገባህማ እንደዛ ነበር፣ ግን አንተ አንድ ነገር ላይ ችክ ካልክ በቃ አትለቅም። ናታን፣ እኔ ከዚህ በኋላ ከአንተ ጋር የፍቅር ግንኙነት ውስጥ መቆየት አልፈልግም።
እየቀለድሽ ነው አይደል? እየቀለድኩ አይደለም፣ እውነቴን ነው። ይቅርታ ናታን፣ እኔ ከዚህ በላይ ልጎዳ አልፈልግም። ሳላስበው በሌላ ሰው ፍቅር ተሸነፍኩ። አትዋሽ። አንቺ በፍጹም ሌላ ሰው ልታፈቅሪያች። ለምንድን ነው የማልችለው? እኔም እኮ ሰው ነኝ። በቃ ተሳሳትኩ፣ ተሸነፍኩ። አይኔን እያየሽ በስነ ስርዓት ውሸቴን አይደለም እውነቴን ነው አልወድህም። አዎ ውሸቴን አይደለም እውነቴን ነው። አሁን ላይ በልቤ ውስጥ ያለ ፍቅር የለም። እሺ ደስ እንዳለሽ፣ አንቺ እንደፈለግሽ ነው። ግን ይፉ ፕራንክ እያረኩ ነው እየቀለድኩ ነው ብትይ መቼም ነው ይቅር ማለት። ልብን ስለሰበርኩት ይቅርታ። ችግር የለውም፣ አልተጎዳሁም። እንዴት እንደሆንኩ ለማየት ነው የመጣሁ። ይኸው ከስቻለሁ፣ ተቋቁሬያለሁ። ግን አንተ ባሰብከው ልክ የምድር ሲወል አልሆነብኝም። አውርተሽ ጨርሽና ከዛ ደግሞ እኔ እቀጥላለሁ። እኔ ምንም የማወራው ነገር የለኝም። ይልቅ አንተ ካለ ቀጥል። እርዳታሽ ያስፈልገኛል። እኮ አንተ ከኔ እርዳታ ፈልገህ? አንተ በጣም ቀልደኛ ነህ። ይሄ ቀልድ አይደለም። ታስፈልጊኛለሽ ካልኩሽ ታስፈልጊኛለሽ። ለሱ ደግሞ ከስር የምትፈቺበትን መንገድ አመቻችቼልሻለሁ። በሁለት ቀን ውስጥ ከዚህ ትወጫለሽ። እንዴ የእውነትህን ነው እንዴ? እና እኔስ ቀልድ አይተሽኝ ታውቂያለሽ? ስሚ፣ ቀጣይ ሳምንት ሰርጌ ነው። ያኔ ጽዮን ይዘሻት ከጎን እንድትቆም ይፈልጋሉ። ማለት አልገባኝም። ማንን ልታገባ ነው ደግሞ? ጽዮን ካንተ ጎን እንድትሆን ለምን ፈለክ? ደስቴን የሚካፈሉኝ የኔ የምላቸው ሰዎች እዚህ ምድር ላይ ማንም የለኝም። ያለችኝ ብቸኛ አንድ ሰው ጽዮን ብቻ ነች። እሷን ደግሞ ይዘሻት መች የምትችይው ብቸኛዋ ሰው አንቺ ነሽ። እንዴ ቆይ ለምንድን ነው ጽዮን በዚህ ልክ የምትወዳት? እሷ ከጎንክ እንድትሆን ብላ እኔን ከስር ልታስፈታኝ? እሷ አብራኝ ደስታ የምታከብር ከሆነ አይደለም አንቺን እዚህ እስር ቤት ያሉትን ሁሉንም እስረኞች ላስፈታቸው ይችላሉ። ቆይ ግን ማንን ነው የምታገባው? ኤፍራታ፣ እሷን አገባታለሁ። ብዙም ሳይካበድ ቀለል ያለ የሆነ ዝግጅት ቤት ውስጥ አዘጋጃል። እናቴ በህይወት ብትኖር ኖሮ ድል ያለ ድግስ አዘጋጅ ነበር። አሁን ግን ያንን ማድረግ ብዙም አስፈላጊ አይመስለኝም። እውነትህን ነው? ኤፍራታ ናታንን ትታ መቼም አታገባህም። ለምን? እኔ የሚወደድም ሆነ የሚፈቀር ነገር የለኝም እንዴ? ናታን ከኔ በምን ይሻላል? ሲጀመር አንተና እሱ ምን ያገናኛቸዋል? አንተ ከሱ ጋር ለመወዳደር ፈርሰ ድጋሚ መሰራት አለበት። ሄሎ ወይ ሉሊት፣ ምን ነው ዛሬም ከቤት ተጣልሽ መደበቂያ ፈልገሽ ነው? በጣም ደጋግመሽ ደወልሽ እኮ። ይሄውን እየጓደኛዬ እባክሽን እርጅን፣ ካንቺ ውጪ የሚቀርበው ሰው የለኝም እባክሽን። እሺ ዛሬ ደግሞ ምን ተፈጠረ? ለችግርሽ ብቻ ስደውይ ቢደብረኝም ግን ችግር የለውም እረዳሻለሁ። እባክሽን ይቅርታ አድርጊልኝ፣ ሌላ ጊዜ ደግሞ ደውልሻለሁ። አሁን ግን የማስቸግርሽ ጽዮንን ቤዛ ጋር እንድትወስጂልኝ ነው እባክሽን። ቤዛ ጋር ውሰጂኝ አለችኝ። እሷ ጋር ደግሞ ብዙ ጊዜ ካሳለፍኩ ጥሩ አይመጣም ብዬ ነው እባክሽን። ለምን? ቆይ ምንድነው የተፈጠረ? ችግር አለ እንዴ? ኧረ በፍጹም እባክሽ፣ ያን እየተባበረኝ እባክሽን። እሺ በይኝ። እሺ አታስቢኝ፣ እወስዳታለሁ። ግን በሰላም ነው አይደል? ለምን እንደፈለገቻት አላውቅም፣ ግን ብቻ እሷን ልታወራት ትፈልጋለች። እሺ ችግር የለውም፣ እኔ ልወስዳት እችላለሁ። እሺ በጣም አመሰግናለሁ ጓደኛዬ ሔዋን። አንቺ ከጎኔ ስላለሽ ደግሞ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ።
ወንድሜ ደህና ነህ? ንገረኝ፣ ምንድን ነው የተፈጠረው? ኤፍራት ያለችክ ነገር አለ እንዴ? በቃኝ አለች። ከዚህ በኋላ አልፈልግም፣ ሌላ ሰው አፍቅሬያለሁ አለች። ወንድሜ ያብድሃል እንዴ? ታዲያ ምን ነው የሚያስቀው? እሺ ምን ላድርግ? በግድ እኔን ካላፈቀርሽ ልበል? እኔም እንደ ቤዛ ልሁን? ጽዬ፣ የኔ ጨረቃን በጣም አፈቅራታለሁ። አውቃለሁ እሷን አጥቼ ሰው አልሆንም፣ ግን ደግሞ የደስታዋ ምንጭ እንጂ የሀዘኗ ምንጭ መሆን አልፈልግም። ወንድሜ ቆይ ምን አይነት ፍቅር ነው? የራስን ደስታ ወስዶ ለሌላ ሰው መስጠት። እንግዲህ ምን ላድርግ? እኔ ማለት ተፈጥሮ እንደዚህ ነው። በቃ ደህና ዋይ። ደህና ዋይ። የት ልትሄድ ነው? ቤት ሆኜ ካየችኝ እፉዬ በጣም ታዝናለች። እኔ እሷን አውቃታለሁ። እንዳዘንኩ ልቤ እንደተሰበረ ካወቀች በጣም ታዝናለች። ቻው። ይቺ የማትረባ አሁን ገና ተረዳሁሽ። አላማዋ ቤዛ የነካችውን ነገር መውሰድና ማጥፋት ነው የተባለው እውነት ነው። ወንድሜ ላይ ላደረግሽው እያንዳንዷ ነገር ዋጋ ትከፍያለሽ። ወይ የኔ ቆንጆ እንዴት አረፈድሽልኝ? እኔ ደህና ነኝ፣ ወንድሜ ግን ደህና አይደለም። በጣም ተጎድቷል። ሌላ ማን ጋር መደወል እንዳለብኝ ስላላወቅኩኝ ነው። ናታን ምን ሆነ? ቆይሽ አጠገብ ስላለው እስቲ አገናኝ። ወጥቷል። ወዴት እንደሚሄድ እንኳን የሚያውቅ አይመስለኝም። እባክህ ቢኒ ይርዳኝ። እንዴ ጽዬ ምን እያልሽ ነው? አንቺም እኮ የምትወጂው ወንድምሽ እንደሆነ ሁሉ ለእኔም እኮ የምወደው ጓደኛዬ ነው። እሺ አሁን ነው ወይስ ቆይቷል ከወጣ? ምናልባት መንገድ ላይ ካገኘሁት ወደ ቤት እየመጣው ነበር አንቺን የሆነ ቦታ ልወስድሽ። አይ አሁን ነው የወጣው። በተለያየ አቅጣጫ ካልሄዳችሁ በስተቀር ትገናኛላችሁ። እሺ በቃ አንቺ ምንም አታስቢ። እኔ እንዴትም ብዬ ከሆነ ቦታ ፈልጌ አገኘዋለሽ። እሺ አምናለሁ። ቻው። ወይዘሪት ኤፍራታ፣ የተረዳሁት ነገር ቢኖር ባለማስታወሴ ብቻ እየተጫወታችሁብኝ እንደነበረ ነው። ወንድሜ ስላፈቀረሽ ብቻ ስለ አንቺ መልካምነት ሲነግረኝ አመንኩት። አንቺ ግን እሱ ስላፈቀረሽ ተጫወትሽበት። አሁን ደስ አለሽ? የወንድሜ ልብ ስለሰበርሽው ጀግንነት ተሰማሽ? እባክሽ አንቺ እንኳን ተረጅ። እንደዚህ በተጨናነኩበት ሰዓት ጀርባሽን አትስጪኝ። ማ አንቺ ነሽ የተጨነቅሽው? ስትቀልጂ ካይን ያውጣሽ ባክሽ። ተይ ጽኔ፣ እየቀለድኩ አይደለም። ስታውቂኝ እኔ ናታ እንደዚህ ተጎድቶ የሚቀልድ ሰው ነኝ? እኔ አንቺን አላውቅሽማ። ከሳምንት በኋላ እንዴትም ሆነ እንዴት ኤፍራታ ሚስቴ ትሆናለች? አሁንም ህልም ላይ ነክ። አልነቃህም። ኤፍራታና ናታን ማንም አይለያያቸው።